ምናልባት ዋነኞቹ የጆሮ ጠላቶች ዘፈን ስድብንና ነቀፋን የተሞሉ ግጥሞችና ቀልዶች ናቸው። የሚጮሁና የሚያውኩ ሙዚቃዎች እንዲሁ ልንሸሻቸው የሚገቡ ነገሮች ናቸው። አንዳንድ ጊዜ ወደ ገበያ ስወጣ የሚያጮሁትን የሚያደነቁር ዘፈን እጅግ እጠለዋለሁ። አንዳንዶች ሙዚቃዎች ዲያብሎስ ከበሮ እየደለቀ እንደሆነ እንዲሰማኝ ያደርጉኛል። በአሁኑ ጊዜ በከፍተኛ ደረጃ ሰውን ለጥፋት ከሚዳርጉ ነገሮች መካከል አንዱ የዘፈን ቪዲዮ ነው። እነዚህ የዘፈን ፊልሞች የሚጎድ ፍትወትን በተሞሉ ግጥሞቻቸው አቀራረባቸው ብቻ አይደለም፣ አይኖቻችሁን በፍትወት ትርኢታቸውም ያሳድፋሉ። የሚያስከትሉት ውጤትም ፍጹም ጥፋትን ነው። አንዳንድ ጊዜ ዘፈኖችን ከሰማችሁ በኋላ ቃላቱ በህሊናችሁ ተቀርጾ እየሄዳችሁ እየሰራችሁ እያለ ሌላው ቀርቶ እየጸለያችሁም ጭምር በውስጣችሁ ይመላለሳል። አሉባልታና ሐሜትን መስማት ሌላው የጆሮአችን ጠላት ነው። ምናልባት በሐሜት ውስጥ አልተባበረም ወይም አላማም ልትሉ ትችላላችሁ። ነገር ግን ሐሜትን መስማት ጭምር ኃጢአት ነው። ሌሎች ሰዎች ጉዳዮችን ለማወቅ መጓጓት ቅዱስ ጴጥሮስ ከመግደልና ከመስረቅ ጋር አስተካክሎታል። ከእናንተ ማንም ነፍሰ ገዳይ ወይም ሌባ ወይም ክፉ አድራጊ እንደሚሆን ወይም በሌሎች ጉዳይ እንደሚገባ ሁሉ መከራን አይቀበል። አንደኛ ጴጥሮስ ምዕራፍ 4 ቁጥር 15። ሐሜትን መስማት እያደረ በሰዎች ላይ ወደ መፍረድ፣ በእነርሱ ላይ የተሳሳተ አመለካከትን ወደ ማሳደርና ለሌሎችም ስለ እነርሱ ክፉነት ወሬን ወደ መንዛት ያደርሳል። አንድ ሰው ስለኔ ለሰው እንዲህ ብሎ እንዳወራብኝ ሰማው የሚለው ጭንቀት ለብዙ ወጣቶች ትልቅ ራስ ምታት ነው። አንድ ሰው ወደ አንተ መጥቶ እገሌ ከጀርባህ እንዲህ ብሎ እያማህ ነው ብሎ ከነገረ ከዚያ ሰው ጋር ተጨማሪ ውይይት ማድረግ የለብህም። ያልተረዳው ነገር ቢኖር ከጀርባህ እገሌ አምቷል ብሎ እየነገረህ ያለው ሰው ራሱ ሐሜተኛ ያለውን ሰው ከጀርባው እያማው መሆኑ ነው። ለዚህ መፍትሄው ምንድነው? መታማትህን ለሚነግር ሰው በራስ ፊት በአማኝ ሰው ፊት መጥተህ ይህንን ነገር ንገረኝ በለው። ታምታል ብሎ የነገረ ሰው ይህንን ማድረግ ካልቻለ ዋሽቶሃል ማለት ነው። አንድ ሰው እስካልተረጋገጠበት ድረስ ንጹህ እንደሆነ አስታውስ። የማይጠቅሙ ተራ ወሬዎችን መስማት ሌላው ኃጢአት ነው። ጌታችን ያለውን አስታውሱ። እኔ እላችኋለሁ ሰዎች ስለሚናገሩ ስለ ከንቱ ንግግር ሁሉ በፍርድ ቀን መልስ ይሰጡበታል። ማቴዎስ ምዕራፍ 12 ቁጥር 36። ከላይ የተደረክነውን የመነኩሴውን ታሪክ አስታውስ። ያ መነኩሴ ከሌሎች መነኮሳት ጋር ሲነጋገሩ ቆይቶ ወደ በዓቱ ከሄደ በኋላ እጅግ በተደጋጋሚ በዓቱን ሲዞር አንድ መነኩሴ ተመለከተውና ምን እያደረገ እንደሆነ ጠየቀው። እርሱም መለሰ፣ ስናወራቸው የነበርናቸውን ዓለማዊ ወሬዎች እያስወገድኩ ነው። ወደ በዓቴ ይዤ መግባት አልፈልግም። የመጨረሻው ልንላቀቀው የሚገባን ፈተና ሽንገላን መስማት ነው። ሁላችንም ሰዎች ስለኛ ጥሩ ነገር ሲናገሩልን መስማት እንወዳለን። ሰዎች ሁሉ መልካም ሲናገሩላችሁ ወዮላችሁ። ሉቃስ ምዕራፍ 6 ቁጥር 26። ሽንገላ ሐሳዊው መሲህ በመጣ ጊዜ ሰዎችን ለማታለል የሚጠቀምበት ዋነኛ መሳሪያ ነው።
በመጽሐፈ ዳንኤል ምዕራፍ 11 ቁጥር 21 እስከ 34 ላይ በእርሱም ስፍራ የተተካ ሰው ይነሳል፣ የመንግስቱን ክብር አይሰጡትም። በቀስታ መጥቶ መንግስቱን በማታለል ይገዛል። ዳግመኛ ቃል ኪዳኑን የሚበድሉትን በማታለል ያስታል። አሁን እዚህ ላይ ጆሮዎቻችን በመስማት ተላምዷቸው ከነበሩ ክፉ ነገሮች መከልከል አለብን። ለምሳሌ ጥሩ ዜማ በሰማ ጊዜ በመንግስተ ሰማያት ያለው ዜማ ምንኛ ያማረ እንደሆነ አስብ። እመቤታችን በጡም ዜማ ታብዮ ብላ ስታመሰግነው ደናግላን ሁሉ አብረው ሲዘምሩ ከእግሮቿ ስር ሆነው ሊቀ መዘምራን ዳዊት በገናውን በእጁ ይዞ ቆሞ እልፍ በረከትን ባገኘ ነበር ሰው ቢሰማ ታድቦ የሚለውን ዝማሬ አስብ። ሌላው መልመድ ያለብን ነገር ደግሞ ነገሮችን ስንሰማ የጌታችንን መከራ ማስታወስ ነው። ለምሳሌ የሰዓት ደውል በሰማ ጊዜ በጌታችን እጆች ላይ ሚስማሮች ሲቸነከሩ የተሰማውን ድምፅ አስታውስ። ሌላው የጆሮአችን ፈተና በቴሌቪዥን የክህደት ትምህርቶችን፣ በክህደት የተሞሉ ዝግጅቶችን መመልከት ነው። በአሜሪካ አንዳንድ ጊዜ በቴሌቪዥን ወንጌላውያን ተብዬዎች ያየውን ቢሆንም ጥብቅ በሆነ ኦርቶዶክሳዊ መስፈርት ስንገመግማቸው አንዳቸውም አላለፉ። የዋሆቹንና የማያመዛዝኑ ሰዎች ሊማርኩ የሚችሉ አንዳንድ ምርጥ ጥቅሶችን ቢጠቅሱ በዚህ ማር ውስጥ ግን የተደበቀ መርዝ መኖሩ አይቀርም ነበር። በመጽሐፍ ቅዱስ ላይ የተጻፉትን ትንቢቶች ለመተርጎም እንደሚችሉ የሚያምኑ ሰባኪዎች በየጣቢያዎች አሉ። አንዳንዶች ትቶ የመሄድ ቅዠትን ሲያስተምሩ ነበር። ይህም የደስታ ኑፋቄ ተብሎ የሚታወቀው ነው። ይህ ክህደት 150 ዓመታትን እንኳን ያላስቆጠረ ሲሆን ክርስቶስ ከዓለም ፍጻሜ በፊት ቤተክርስቲያንን ከዓለም እንደሚያወጣት ያምናሉ። አንድ ወደኛ ቤተክርስቲያን ለመመለስ ያሰበ ፕሮቴስታንት ከላከልኝ የሚል ልጥቀስ። ከበፊትም ጀምሮ እንደማደርገው እውነተኛውን ክርስትና በልብ እየፈለኩ ነው። ስለ ኦርቶዶክስ እምነት ለመማር ፈልጋለሁ። ከየት መጀመር እንዳለብኝ ግን አላውቅም። የሚጠቅሙኝ ነገር ካለ ደስ ይለኛል። እንዴት ወደ እውነተኛይቱ ቤተክርስቲያን የኦርቶዶክስ እምነት እንደመጣው ለማወቅ እንዲችሉ ትንሽ ስለቀደመ ማንነቴ ጥቂት ልበል። በመጀመሪያ በፔንቴኮስቴ እምነት ስርዓት በኋላ ደግሞ በአንግሊካን እምነት ስርዓት ውስጥ ላለፉት 6 ዓመታት መጽሐፍ ቅዱስን እየተማርኩ ነበር። ትቶ የሚሄድ በሚባል የፈጠራ የዓለም ፍጻሜ ትምህርት ተሳስቼ አምኜበት ነበር። የቤተክርስቲያንን ተቀደሰ ትውፊት በሚያቃልሉ ተቃውሞች ውስጤን ተቆጣጥረውት ነበር። መጽሐፍ ቅዱስን በሚገባ ስመረምር ግን መጽሐፍ ቅዱስ ለመረዳት የሚቻለው ከኦርቶዶክስ እይታ አንጻር ብቻ እንደሆነ ተረዳሁ። እንግዳ ትምህርትን መስማት በሐሳዊው መሲህ ዘመን ለብዙዎች መውደቂያ ነው። ምክንያቱም ሐሰተኛው መሲህ ሰዎችን ለማታለል መጽሐፍ ቅዱስ ስለሚጠቀምና መርዙንም በመጽሐፍ ቅዱስ በተሸፈነውን ክብር ውስጥ ስለሚያስቀምጥ ነው። ምላስን መቆጣጠር። መቅመስን በሚገባ መልመድ አስፈላጊ ነገር ነው። አለዚያ ሰው የሚበላውን ምግብ ለይቶ ለመብላት አይችልም። ሁል ጊዜ ጣፍተው የሚዘጋጁ ምግቦችን መውደድና በተቃራኒው ደግሞ ተራ ምግቦችን መጥላት ወደ መንፈሳዊ ፍጹምነት የሚያደርስ መንገድ አይደለም።
እናታችን ሔዋንን አስታውሱ። ከተከለከለው ምግብ አንዴ ብቻ መጉረስ ያንን ያህል ውድመት አስከትሏል። ነብዩ እንዲህ ይለናል፣ ከዝሆን ጥርስ በተሰራ አልጋ ላይ ለምተኙ በምንጣፋችሁም ላይ ተደላድላችሁ ለምትቀመጡ ከበጎች መንጋ ጠቦትን ከጋጥም ውስጥ ጃን ለምትበሉ። እዚህ ጋር የተነቀፈው አኗኗራቸው ነው እንጂ የሚበሉት ምግብ አይደለም። ያንን ባለጸጋ ማስታወሱ ዕለት ዕለትም እየተመቸው በደስታ ይኖር ነበር። ሉቃስ ምዕራፍ 16 ቁጥር 19። መጽሐፉ ዕለት ዕለት የሚለውን ላይ ያተኩሮበታል። በአንዳንድ ጊዜ ልዩ ልዩ ውድ ምግቦችን መመገብ ኃጢአት አይደለም። ለምሳሌ በበዓላትና እንግዶች በሚወጡበት ጊዜ የጠፋው ልጅ አባትም የሰባውን ፍሪዳ አምጣችሁ ወለዱ እንብላም ደስም ይበለን ብሏል። ሉቃስ ምዕራፍ 15 ቁጥር 23። ሌላው ቀርቶ በበረሃ ያሉ መናንያን አበው እንኳን እንግዳ ሲመጣባቸው የተለመደውን ደረቅ ዳቦና ውሃ በጨው መመገባቸውን ያቆሙ ነበር። ለእንግዳው ክብር ሲባል ደቀ መዝሙራቸው ምስር እንዲቀቅል ይነግሩና አብረው ይመገባሉ። ቅዱስ ጳውሎስ እንዲህ ይላል፣ መዋረድንም አውቃለሁ መብዛትንም አውቃለሁ፣ በእያንዳንዱ ነገር በነገር ሁሉ መጥገብንና መራብንም መብዛትና መጉደልን ተምሬአለሁ። ፊልጵስዩስ ምዕራፍ 4 ቁጥር 12። ይህም ማለት ጥሩ ማዕድ መመገብ እችላለሁ፣ ረሃብንም መቋቋም እችላለሁ ማለት ነው። አንዳንድ ጊዜ የሚጣፍጡ ምግቦችን እመገባለሁ። ተራ ምግቦችን መመገብ ባለብኝ ጊዜ ለምሳሌ በጾም ወቅት እመገባለሁ። ማንኛውንም ምግብ ማጣጣምን ለምን ላሳስለምድ? ወሬ ማብዛት። ወሬ ማብዛት ኃጢአት ስለመሆኑ መጽሐፍ ቅዱስ ላይ ብዙ ጊዜ የተነገረ ጉዳይ ነው። የሚከተሉት ጥቅሶች ስለ ወሬኛነት ብሉይ ኪዳን የተነገሩ ናቸው። በቃል ብዛት ውስጥ ኃጢአት ሳይኖር አይቀርም፣ ከንፈሩን የሚገታ ግን አስተዋይ ነው። ጥቂት ቃልን የሚናገር አዋቂ ነው፣ የሰነፍ ድምፅ በቃሉ ብዛት ይሰማል። ምሳሌ ምዕራፍ 10 ቁጥር 19። ወሬን ስለማብዛት ከበድ ያለ ማስጠንቀቂያ የተሰጠው ግን ከራሱ ከክብር ጌታ ነው። በማቴዎስ ምዕራፍ 12 ቁጥር 36 እስከ 37 ላይ እኔ እላችኋለሁ ሰዎች ስለሚናገሩት ስለ ከንቱ ነገር ሁሉ በፍርድ ቀን መልስ ይሰጡበታል። ከቃል የተነሳ ትጸድቃለህና ከቃልም የተነሳ ትኮነናለህና ብሏል። ይህም ማለት እንደ ዋዛ በመናገረው በእያንዳንዱ ቃል በፍርድ ቀን እንጠየቅበታለን ማለት ነው። እንዴት ያስፈራ! አበው ተናጋሪነት በራስ የኩራት ምልክት ነው ይላሉ። በጣም የሚያወራ ሰው ብዙ ዕውቀት እንዳለውና ይህንንም ዕውቀቱንም ለዓለም ማካፈል እንዳለበት ይሰማዋል። ወሬ ማብዛት አሉባልታና ሐሜትን ስም ማጥፋትን ይወልዳል። የክርክር የመኮፈስም መነሻው ወሬ ማብዛት ነው። ወሬኛ ሰው የአድማጮችን አድናቆት ለማግኘት ሲል ገጠመኞችን የሚያወራው ከፊል እውነትን በግነት አስጊጦ ነው። ወጣቶች ምንም ስህተት እንደሰሩ ሳይሰማቸው በሰዓታት የሚቆጠር ጊዜ በስልክ ማውራት ላይ ያጠፋሉ። ኋላ መልስ የምሰጥበት ስለሚናገሩት ስለ ከንቱ ነገር የተባለው ይህ አይነቱ ነው።
ለሰዓታት በስልክ ማውራትን ያስቀረው አዲሱ ምትክ ደግሞ መልእክት መጻጻፍ ነው። በኢንተርኔት ምልልስ ማድረግ ሆኗል ነገሩ። ሌላው ቀርቶ አገልግሎትን በስልክ ለማግኘት ስለሚቻል ኮምፒውተር መጠቀም አይጠይቅም። የሚገርመው ነገር በኢንተርኔት ለረጅም ሰዓታት ምልልስ ሲያደርጉ ከቆዩ በኋላ ከዚያ ሰው ጋር ለመነጋገር ስልካቸውን ማንሳታቸው ነው። አባቶቻችን ይህንን ኃጢአት በጥብቅ ተቃውሞ የዝምታን በጎነት በተለያዩ መንገዶች አሳይተዋል። በአንድ ወቅት ቅዱስ አርሳኔዎስ ብዙ ተናገሩ፣ ተጸጸትኩ፣ በዝምታ ግን ተጸጽቼ አላውቅም ብሏል። ይህን ኃጢአት በመዋጋት ሂደት የመጀመሪያው እርምጃ ኃጢአት መሆኑን ማመን ነው። ስለሚናገረው ስለ ከንቱ ነገር የሚለውን የወንጌል ቃል በአእምሮ ውስጥ ማሳደር። ከዚህ ቀጥሎ ዝምታን መለማመድ ነው። ከአባቶች አንዱ የማውራት ፍላጎት ሲፈትነው በአፍ ውስጥ ጠጠሮችን እስከ መጨመር ደርሷል። እናንተ ደግሞ ከዚህ በተሻለ መንገድ አሮጌ ልብስን እንደ መዝጊያ ልትጠቀምበት ትችላለህ። መምከር ደግሞ መምከር ኃጢአት ነው እንዴ ትሉ ይሆናል። አዎን፣ በአንዳንድ ሁኔታዎች ኃጢአት ነው። አንደኛው ሳይጠይቁ ልምከር ማለት ነው። ሁለተኛው ለመምከር ብቁ ሳንሆን ስንቀር ነው። ችግሩ ምክር በተጠየቅን ጊዜ ምንም በማናውቅበት ጉዳይ ላይ በጉዳዩ ላይ እንደ ተጠያቂ ሊቅ መሆናችን ላይ ነው። ኧረ እኔ አላቅም ለማለት አቅም ያላቸው ጥበበኞች ጥቂቶች ናቸው። በሚያሳዝን ሁኔታ ብዙ ወጣቶች በመንፈሳዊ ጉዳዮችም ሆነ በእጮኝነት ሕይወታቸው ዙሪያ እርስ በርሳቸው ምክር ይሰጣጣሉ። በጉዳዩ ላይ የሚያውቅን ሰው በመጠየቅ ፋንታ በቂ ልምድ ስለሌለውና ምንም ሊጠቅማቸው ከማይችል ሰው ምክር ይፈልጋል። መጽሐፍ ቅዱስ ስለዚህ ጉዳይ የሚነግረን ነገር አለው። እውር ሊመራ ይችላልን? ሁለቱም በጉድጓድ አይወድቁምን? ሉቃስ ምዕራፍ 6 ቁጥር 39። በከባድ ጉዳዮች ላይ ደርሶ ምክር መስጠት ከባድ ኃጢአት ነው። ምክንያቱም ምክር በምትሰጠው ሰው ጠባይ ላይ ተጠያቂ ስለሚያደርግህ ነው። በእርግጥ አንድ ሰው የቤት ስራውን እንድታሰራው ወይም ይህንን መሰርዳታን ቢፈልግ ልትረዳው ይገባል። በአንጻሩ ጓደኛ እገሊት እኮ ለእጮኝነት ፈለገችኝ ምን ይመስላል ቢልህ በእንዲህ አይነቱ ጠንከር ያለ ጉዳይ ላይ በመሰለ መንገድ ለመምከር እንዳትነሳ። ምክንያቱም ነገሩ ወደ ኃጢአት ቢያመራ ተጠያቂው አንተ ትሆናለህ። እንዲሁም አንድ ሰው በሱስ እንደተያዘ በፍትወታዊ ልማዶች እንደተጠመደ ቢነግርህ አንተ ራስህ ረዳት የሚያስፈልግ ስለሆንክ ከመምከር ይልቅ ወደ ካህን እንዲቀርብ አበረታታው። ታውቃለህ፣ እኔ ራሴ ተመሳሳይ ችግሮች ነበሩብኝ። ወደ ንስሐ አባቴ ሄጄ ነግሬያቸው ከዚህ ችግር መውጣት እንደምችል አሳዩኝ ብለህ ልታበረታታው ትችላለህ። ሌላው ለጓደኛ ልታደርግለት የሚችለው ነገር ስለ እርሱ መጸለይ ነው። የክርስትና ስሙ ጽፈህ ለንስሐ አባት በመስጠትም እንዲጸልይለት አድርግ። አንዳንዴ ጉዳዩ በጣም ከባድ ቢሆንና ንስሐ አባት ሊያውቁት የሚገባ ቢሆን የጓደኛዬ ምስጢር እንዴት መጠበቅ ይኖርብኛል የሚል ጥያቄ ማለት።
ልታደርግ የምትችለው የነገርካቸው ያለው የጓደኛ ሚስጥር የሆነ ኑዛዜ መሆኑንና ለንስሐ አባት መንገድ ነው። ከዛ በኋላ አባት ይህን ጉዳይ ሌላው ቀርቶ ለጓደኛም ጭምር መልሰው ሊነግሩት አይችሉም። ከነገርካቸውም ነገር ሳይገልጡም እግዚአብሔር ለጓደኛ መንገድ እንዲመራው ሊጸልዩለት ይችላሉ።